እየነገርኩ አትታመዝ ብላ እንመለሳለን። በማገበል ይጠልቅተናል። አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀመው? ምን አይነት ሰመመነ አየ ሰመመነ ማንቼ የተዘመነ ኧረ በምን ስራዬ ነው እንደዚህ የባረከኝ? ምን አይነት ሳምንት ነው? ክሊንሺት 3 ነጥብ አልበም ቴዲ አፍሮ ብሩኖ 18ኛ አሲስት ሰው ሜዳ እግዚአብሔርን ቆንጆ ሳምንት። ለማንኛውም ቻምፒዮንስ ሊጉን በደንብ ወልውሉት። ቻምፒዮንስ ሊጉ ፏ ይበልልን። ሰመመነ አየ ሰመመነ ማንቼ የተዘመነ ዲ ኢባላይዲ ዲ ኢባላይዲ ዲ ኢባላይዲ ወንድም ጥላዬ ታያላልኩም ነበር ወይ? ምን ነው እንዴ? አንቺ የለንደን አባት ቆሽ፣ እኔ ያንቺ አባት ነኝ። ምን የበያ እኮ ነኝ። አንቺ ሽንጠላጠላቁ አይሰራም። ተከላካይ የለም። አንተ አጥያለህ ወይ? ኩል አጥያለህ ለጋርናቸውና ለዲላፕ ይሄን እነዚህም ሲበዙ ነው። እንደውም በባዶ ልገለብጥ ነበረ በረኛ ወንድሜ ስለሆንክ እኔ ብዙ አልጨክንም ብዬ ነው እንጂ አሳየህ ነበረ። አይዞን በቃ እንደ ፓስታ ተጠቅልለተኛ ፐሪሁላ እንደ ፓስታ ተጠቅልለተኛ ቋጣሪ ሃንግ ስትሰሪ ነሻሉኛ አንደኛ ወስዶ ነጠፈልኝ የኔ ማቲያስ ኩኛ አለ። የቄስ ልጅ እግዚአብሔር አጎቱ ይመስለዋል የሚባለው ለዚህ እኮ አቺ ከኔ ጋር ስትፎካከሪ በቃ ራስሽን እንዳደገኛ ማየት ጀመርሽ። አቺ የለው ተፈረንድ ታይ በቀር ይሻለናል በስሸረ እንዳላመጣጥ። እንዴት ነው ግን ማንችለው? እንዴት ነው ግን ማትችለው? ሮዚነር እንዴት ነው ማትችለው? ኧረ በፈጣሪ ስም አንተ 21 ሞክረን አንድ አናገባም። 21 እነሱ እኮ አንድ አግኝቶ ነው አንድ ያገቡት። እግዚአብሔርን ኧረ በመድኃኒዓለም የምን ቻምፒየንስ ሊግ ነው? ኢሮፓ ሊግ የማያስፈልግም፣ ኮንፈረንስ ሊግ የማያስፈልግም። አርፈን 8ኛ 9ኛ ጨርሰን ይህ አሰልጣኝ በሰላም እንደመጣ በሰላም ይውጣ። በቃ እንዲህ ውስጥ የሆነ ነገር እንኳን አይቶ አያስተካክልም። ቢልድ አፕ ላይ እየተቸገርን ዛሬ የተሸነፍነው እዚህ ጋር በምትመለከቷቸው 2 ግለሰቦች ነው። ሌላ በማንም አይደለም። ይሄኛው ግለሰብ የቀበሌ ቡድን መምራት አይችልም። ሰው እንዴት እየተመራ 2 ተከላካይ ቀይሮ ያስገባል በሰባ ምናምን ደቂቃ። እነዛ እየመሩ 2 የማጥቃት ክህሎት ያላቸውን ተጫዋቾች ሲያስገቡ የኛው ኮች 2 ተከላካዮችን አስገባ። ቻሎባህንና ቻፖንግን ምን እንዲከላከሉለት ነው? እየተሸነፍን ይከላከላል። ሁለተኛ ነገር ደግሞ ዛሬ የተሸነፍንበት ምክንያት ማዳላት የሚወድ ዳኛ። እኔ በህይወቴ ፕሪሚየር ሊግ ብዙ አመታት አይቻለሁ። ኳስ እንደዚህ ዳኛ መድሎ ያለበት ዳኛ ይቻላል። 3 ፔናልቲ ሰከንድ አፍ ከለከለን። 3 ፔናልቲ። ቫሮችም አይኔላቸውም፣ እውር ናቸው። እያዩ ዝም ይላሉ። እኛ የምናየውን አያዩም እንደ እነሱ። ኮሜንታተሩ ራሱ እየተናገረ እኮ ነው። ፔናልቲ፣ ግልጽ ፔናልቲ እንዴት ይከለክላል? የኩኩሬላ እግሩ እንዲቆሙበት ስንት ማኖ ኳስ ከለከለ። እንግሊዝ ላይ ቸልሲ እንደተበደለ ነው። እንግሊዝ ላይ ብቻ ሳይሆን አውሮፓ ላይ ጭምር እንደተበደለ እሱ ይታወቃል። ከምንም በላይ ደግሞ ያቃጠለኝ የኛ ተጫዋቾች የሚያደርጉት ክሮስ ከ30 በላይ አይሆንም። በዛሬ ጨዋታ ክሮስ ያደረጉት ከ30ውም አንዱም አልተሳካላቸውም። አንዱም በሌሊት 7 ሰዓት ብቻ እየጮኩ ነው። ሻምፒዮንስ ሊግ ወጥተናል። ደህና ደሩ። ምን ማለት ነው? ዩናይትድ ምን ማለት ነው? ከዩናይትድ ጋር ስንት ኳስ ነው አንግል የሚገጭ? በረኛው እኮ ምንም የመለሰው ነገር እኮ የለም። እኛ እኮ ከአንግል ጋር ነው ስንጮት የነበረው እኮ እንዴ። አትሊስት ድል እንኳን ከኛ ጋር ነው እንዴ? ምን ማለት ነው? ያለንበት ሁኔታ ያስታውቃል አይደል? እኛ ችግር ላይ ነው ያለነው። ይሄ የደነበረ አሰልጣኝ ይዘን እኛ አንድ ታክቲክ የሚያውቀው ነገር የለም። አንድ እንዴ እንደዚህ እኮ ማየት ካቃተው እኮ ጌሙን አውጥቶ እኮ ስልኩን ማየት ይችላል እኮ። ከፊት ደግሞ አለ አይደል የሚቀመጥላቸው እንደ ላፕቶፕ አይነት እኮ እዛ ላይ እኮ ማየት ይችላል እኮ ጌሙን እኮ። እንዴ እኛ አናሳዝንም እንዴ? እኛ ቆይ እኛ ደጋፊ አያሳዝንም እንዴ? አትሊስት
ለቲሙ ለማሊያው እንኳን ትንሽ ክብር አይኖረውም እንዴ አሰልጣኙ? በቃ ካቃቶ እኮ እንደዚህ ማየት ስልኩን ማየት ይችላል። አንድ እኮ ነው እኮ ይላችሁ ኳስ እንደተቀበለ እኮ የኛ አጥቂ ወይ ቢዞር እኮ ከጀርባው እኮ ማንም የለም። ሊድስ ያሸነፋችሁ ዩናይትድን በምንድን ነው? ማንም እኮ ነው የሌለው እኮ ስፔስ፣ ትልቅ ስፔስ ነው ያለው እኮ እንዴ። ሄቨንንና ማዝራዊ ፉልባኩን ሴንተር ባክ አድርጎ የገባውን ዩናይትድ እኛም 250 ሚሊዮን የወጣበት የፊት መስመር ተጫዋቾች ይዘን እንዴት ነው አንድ ጎል ማግባት? እንዴት ማለፍ አንችልም? እነሱ እንዴ እግዚአብሔርን አይፈሩም እንዴ? ለመናገርም እኮ ይከብዳል እኮ ይሄ እኮ እንዴ። ዓለም ላይ አሉ የተባሉ ውድ የመሃል ተጫዋቾችን ይዘን እንዴት ነው ክሬቲቪቲ እንዴት ማስከፈት አንችልም? እንዴት ነው የሚፈራው? እንዴት ፕረስ ማድረግ ይፈራል አሰልጣኙ? የሲቲ ጨዋታ ላይ ፕረስ ማድረግ ፈርቶ፣ ዛሬ ፕረስ ማድረግ ፈርቶ፣ እሺ ተባነነበት አጮቱ። ወይኔ አረ እኔ በቃኝ፣ አረ በቃኝ። ውይ በቃ ተነቃበት እኮ። እንዴት ነው ሰው ሲነቃብህ አትቀይርም እንዴ? 5 ጨዋታ 4 ጨዋታ ላይ እሺ ብለን ታገስን። በቃ ባነኑብህ። ይግባ እስቲ አንተ ደደብ ውርጋጥ። በቃ ተነቃብህ፣ አትችልም። በቃ አወቁብህ። በቃ ግዴታ አንተ ፕረስ መደረግ የለብህም እኮ እኛ እንድንጩት። እሺ አንተ ፕረስ መች ነው የምታደርገው? 85 88 ደቂቃ ላይ እኛ ፕረስ አናደርግም እንዴ? እሺ እኛ ምንድን ነው የሚሻለን እንዴ? እሺ ወይ አባሩልን ይሄን ሰውዬ እንዴ። አሹ እሰይ ለጠፉሽ። እኔ ድሮም ስታሽቃብጪ እነዚህ አረብኒ ናቸው ወንድም ጥላ ምናምን የሚያውቁልሽ ነገር የለም አባቴ። ጥላሽን ገፈፉሽ እንደው አውጥቶ በረንዳ ላይ ያሰጡሽ፣ በቤትና በደጃፍሽ እንደዚህ ለጠፈው ይለቁሻል። ቅሌታም ነሽ። አሁን አንቺ ለንደን የምትወኪው ምን አይነት ቅሌታም የሆነ ቡድ። አሁን ቆይ ካይሴዶን ግን እንዴት ቢያማችሁ ነው ከራይስ ጋር ታወዳድሩ የነበረው? ንስሐ መግባት አለባችሁ። በቃ ንስሐ ታስፎካክሩ ለነበራችሁ ሰዎች ንስሐ ግቡ። እንዴ ጅል መሆን አይቻልም። እንዴት በአንድ ጨዋታ ብሩኖ ፈርናንዴዝ ማለት ነው ለብቻው ኩኩሬላና ያን የሸጡላችሁ ያገነተሯችሁ ጋርናቾን እንዴት ነው ጅል የሚያደርጋቸው በአንድ ጨዋታ ላይ? እንዴ ይሄ እኮ የወንጀል እኮ ፍርድ ነው መፈረድ ያለበት ብሩኖ። በእውነት ነው የምላችሁ። አንደኛ ማንቸስተር ጋርናቾን አገነተራችሁ፣ ሁለተኛው ደግሞ በሜዳና በደጋፊያችሁ ፊት አንድ ጎል ሬሳ መገነዣ ይመስል ወቅተው ጭጭ አደረጓችሁ። ጭጭ ማን በቃ ቶፕ ፎራችሁ ገባችሁ። ማንቸስተራውያን እንኳን ደስ አላችሁ። በምንድን ነው ጨጓራችሁ መልጠው? ምን ልፈልግ ሳላበሽቃችሁ ማን ያልተኛ ምን ነገር ፈልጊ። በእውነት አዋጣኝ አረችለው የሆነ ቡድን ሚገርም ፐርፎርማንስ፣ ሚገርም ማንቼ። እኔ ባይዜ ባልጠበቃችሁበት ሰዓት ነው መጥቼ ክሬዲት የምሰጠው። ገባር ብዙ ጊዜ ደግሞ 1-0 ስታሸንፍ ስለ ቡድን ብዙ ጊዜ ይነግራል፣ ብዙ ነገር ይነግራል። አሁን ይሄ ጨዋታ ሰከንድ ሃፍ ሙሉ ፕሬሸር አብዞርብ ካውንተር አድርገው ሁለተኛ ደግሞ ነገር ማረጋጋት ይችሉ ነበር። ግን ኤዲን ሄቨን እና ኑሴር ማዝራዊን ሴንተር ባክ ይዞ ገብቶ ቼልሲን ያለ ጎል ስታንፎርድ ብሪጅ ላይ ማሸነፍ ከባድ የሆነ ብቃት ነው። ተረዳጋ። ቼልሲ ያለመቻሉን እንዳለን ተው። ሁለት አንግል ገዝቶበታል፣ ግን ክሮስ ነው ገባ። ክሮስ ኤኒቲንግ ካን ሃፕን ወደ ቦክሱ ክሮስ ሲደረግ፣ ግን ክሊር ካት የሆነ ኦፖርቹኒቲ ምንም ምን ያልፈጠሩት እና ገርናቾ ሰላይ ነው። ገርናቾ ለማን ዩናይትድ ለመመለስ ወደ ማን ዩናይትድ ለመመለስ ከባድ መስዋዕትነት ነው ዛሬ ከፈለላችሁ ማለት 3 ነጥብ ጀባ ነው ያላችሁ። ፓልመር ፈርስት ሃፍ ነሽ አንቺ። በቃ ፈርስት ሃፍ ትንሽ ትሞክሪያለሽ። ከዛ ተናግሬ ነበር እኮ ፈርስት ሃፍ እንዲህ ብዬ ሰከንድ ሃፍ ቸልሲ አረ ማንዬ ሰከንድ ሃፍ ቸልሲ ብልጫ አግኝቷል ብለህ ለመናገር ራሱ ይከብዳል። እንዳለ ኳሱን ያዘው ቸልሲ ነበር፣ ግን ዩናይትድ ስለፈቀደለት ፈቅዶለትም አንድ ጎሉን ይዞ አዌ ሄዶ በሁለት ተቀያሪ ተከላካዮች ነጥቡን አስጠብቆ ወጥቷል። ይሄ ነው ክሬዲት ማለት ገባር። ይሄ ነው ክሬዲት ማለት። ቸልሲዎች እመኑ ነው የምላችሁ ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም። ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም። ምንም ልረዳት አልችልም። ወንድም ጥላ ነው ወደ አንቺን ወደ ኮንፈረንስ ሊግ ስፐርስን ወደ ቻምፒየንሺፕ አረመኔ የሆነ ቡድን ማለት እኔ ምን አጠፋው? እኔ ምንም አላጠፋውም እኮ። ዩናይትድ አሸንፏል። ማን ምንድን ነው የሚሰሩት ቼልሲዎች? እኔ በሽተኛ ናቸው እንዴ? አንግል መደብደብ ነው እንዴ ያዙት? በአንግል እኮ ቢሆን ጨዋታው እኮ ቼልሲ ጠፍጥፎ ያሸንፍ ነበር። ማን ይሄን ሰውዬ ደግሞ ማን ነው ያምራል ያለው ሴሌብሬሽን በእናትህ ከሜዳ ከኛ ሜዳ ጀመረ እዛ ማን በአንድ ባዶ ያልቃል። ያውላ አንግል ገጭቶበት ቼልሲ በአንድ ባዶ ዩናይትድ ያሸንፋል። ብሩኖ አሲስት አደረገ ዛሬም። በጣም የሚያቃጥል ጨዋታ
በጣም የሚያቃጥል ጨዋታ። ዩናይትድ አሁን ቻምፒየንስ ሊግ መግባቱን በቃ አረጋግጧል። ከዚህ በኋላ ቻው የሚወጣበት ወይ የለም። ምን ማንም ሰው ከዚህ በኋላ ናውጣ ቢሉት አይወጣም። በቃ ድርቅ አለ ገብቶ ምን እናርግሽኛ እንዴ? ቼልሲ ምን ሆነ ነው አንተ? ኧረ በስመ አብ እንዳለ ፓልመር በል እንዳለ አችሉምሽ እንዳላችሁ ሬቲንግ ላይ አሁን የዩናይትድ ተጫዋቾችን አገኛቸዋለሁ ግን እንዳላችሁ ቼልሲ በፍጹም አችሉም እንዴ? ሻምፒዮን እንኳን 9ኛ ምናምን ነው መጨረስ ያለባችሁ። በእናታችሁ አረ ብሬንትፎርዶች ምናምን ቀደሟቸው ቶሎና ነጥብ ሰብስባችሁ በእናታችሁ ቀደሟቸው። ቼልሲ ጭራሽ ዲዘርቭ አያደርግም። ማን ኮንፈረንስ ሊግ ራሱ እንዳገቡ ዩናይትድ 1-0 አሸንፏል ቼልሲን አዌ ማለት። አረ ተው አንተ ሰውዬ፣ አረ ተው ብሩኖ ፈርናንዴዝ። አሁንማ ተስፋ ቆረጥኩኝ። ራያን ቸርኪ የሊጉ ቶፕ አሲስተር እንዲሆን ብሩኖ ፈርናንዴዝ አሲስት እንዳያደርግ ከመቋጠር ማንቸስተር ዩናይትድ ነጥብ እንዲጥል መቋጠር ይቀላል ማለት ነው። ኧረ በስመ አብ። ዛሬ ደግሞ ምን አይነት አሲስት ነው ያደረገው? ማሳለፈለት ጥግ ላይ ምናምን ሄደ። ከኩኒያ ራሱ እንደዚህ አይነት ፊኒሽ አልጠብቅም። በእርግጥ ታፒን ነው ግን ኳሷ የመጣችበት መንገድ ትንሽ ከበድ ይል ነበር። 18ኛ አሲስት ደርሷል ማለት ነው ብሩኖ ፈርናንዴዝ። እዚህ ጋር የደነሱት ዳንስ ራሱ እንዴት ደስ ሲሉ ግን ማርያምን። እኔ ሴሌብሬሽን እወዳለሁ በግሌ ኳስ ላይ እና እንዲህ ያለለት በቃ አንዱ የሌላውን ሴሌብሬሽን ሲሰራ ያኔም ቸርኪ የኛን እንዲህ እያለ ሲሰራ የሃላንድን። ለማንኛውም ይመቻችሁ። ሁለተኛ ደረጃ የግሌ ነች እያለ ይገኛል ማንቸስተር ዩናይትድ። ያርግለት። ሶስተኛ ደረጃ ማለት ይሄ ሁለተኛ እኮ እንመጣለን እያላችሁ ነበር። ደስ ይበላችሁ ብዬ ነው። ሁለተኛ እንመጣለን እያላችሁ ነበር። ሲቲን እንዲቀያይራችሁ ምናምን አትጥገቡ። ነሻ ሰላም ነሻ። ማንቸስተር ተሸንፉ፣ ቪላ አሸንፉ፣ ሊቨርፑል አሸንፉ፣ ማንቸስተር ዩናይትድ 5ኛ ይመጣል። እውነትህን ነው አማና ስትቋጥረ ነበር ኮይያላ ገባና ተኛ። ይሄ ነው ማንቸስተር ዩናይትድ አማና ደናና አማና ገባ። ኧረ ሰዎች ቀጣይ እኮ ማክሰኞና ሮብ ጠቅልል ብዬ ልተኛ እኮ ነው። ኧረ ምን ይሻለኛል? እኔ ጨጓራዬ ተቃጠለ። ኧረ ነደድኩ። ኧረ እኔ በቃ እግዚአብሔርን ቼልሲ በጨጓራዬ ነው የቀለድክብኝ እንዴ! ኳስ ራሱ ቦክስ ውስጥ እኮ እኛ ነን ስንነካኝ ነበሩ። እንዴት አንድ ግብ እንኳን አስቆጥሮ መውጣት ያቅተናል? ኧረ ከትልቅ ቲም አይጠበቅም። ተው በእናታችሁ ተው። መቀለጃ አሁንን ከሳምንት እስከ ሳምንት ተው። ምን ይሻለናል? ጋርናቾና ጉስቶ ግን ይሄን ብሉሽ ጋርናቾ ዋጋ አስከፈልከን። በስመ አብ ኳሶቹን በላኸው እኮ በላኸው። እንዴ ምን አይነት ሰው ነህ ግን በእናትህ አንተ። በእኛና በወንድም ጥላ ቼልሲ መሃል የውርስ ጉዳይ አጋጥሞን ነበር። ምንጊዜም ታላቁ ውርሱን አሸንፎታል። እስከዛሬ ማንም ሲያናፍጥ ከርመ እኔ በአንድ ጎል ብቻ አላሸንፍ ከሞላ ጎደል ሻምፒየንስ ሊጋችንን ቀጨም አድርገናል ነው ማለት። ኮፒ ሊንክና ፎሎ አድርጉ እናንተ። ሌሌሌሌላ ከአንድ ማንቼ በቀር የለ ስታንፎርድ ብሪጅ መጥቼ 3 ነጥቤን ይዤ ማለት እኔ ሲጀመር አንድም የቢግ ሲክስ ላይ ያለ ክለብ አያሸንፈኝም። አያሸንፈኝም እኮ ነው የምልህ። ብሩኖ 18 አሲስት ኩኛ ምን አይነት ጎል ነው? ምን አይነት ድንቅ ጎል ነው! የመጀመሪያውን ካስችን ማለት ደቅ ነው ያደረግንለት። ብትቋጥር ማአት ጊዜ ብትሞክር ምናምን ሙከራ ወፍ ቼለው ያውም ደግሞ በለንደኗ ጎረቤትሽ ታግዝሽ እየተቋጠረልሽ ማለት ነው። እኔ እንዳሸንፍ አይደለም የምትፈልግ ለንደኗ ሁሉንም ማለት ነው። ሁሉንም ቢግ ቲም ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ አርሰናል፣ ቶተናም ሁሉንም ገርፍ ያለው ሪያል ማድሪድ፣ ባርሴሎና፣ ሙኒክ፣ ፒኤስጂ እነሱ እንዲመጡ ነው የምፈልገው። አረ ይሄ መተታም ክለብ በቃ ዞር በልልን። ምን አባህ ሙድ እንደምታራምድ በጽሁፍ ይዘህ ካልመጣ እያወዛገብከን ነው። ባለፈው በሊዝ 2-0 ተመራና ረፍቶቶ በቀይ ሲወጣበት 4 ሲገባበት ሲገባ አስጨንቆ 2-1 አድርጎት ዛሬ ደግሞ በሰው ሜዳ ሄዶ 1-0 ቀድሞ አግብቶ በተከላካይ ችግር ውስጥ እየተፈተነው የተባለው ዩናይትድ ደግሞ አሁን ጭራሽ አንድ አግብቶ ዘጋ። ማን ምንድነው እየሰራ ያለው ግን? ቼልሲ የሲቲ ክስ አንተ ላይ ሆኖ ከቶተንሃም ቀድመ አንተ ውረድ፣ አንተ ወራዳ ክለብ በቃ አሁን ይጨፍርብናል። ነፃ ሆኖ እኛ ላይ ይቋጥራል። እኔ ቆይ ምንድነው የምትሰሩት? ቆይ እኔ ለብሩኖ ሌላ ቪዲዮ ሰራለሁ። ግን ምን አይነት መተት ነው የምትጠቀሙት? ቆይ እሺ ስታንፎርድ ቼልሲ ሜዳ ሄደ ተከላካይ በበት ታምሰ በክሊሽት ሄደ ዞርበል ሴጣን
አንተ ነው መውረድ ያለብህ። ሲጀመር ጤነኛ እግር ኳስ አይደለም የምትጫወተው። ሻሼ ይላል ሀቢቢ። የምር አስደምመሽኛል ዛሬ። አንዳንዴ ገብቷል። ሪያሊቲውን ማውራት አለብን። በቃ ከመበሻሸቁ ወጥተህ ማድነቅ ያለብን ታደንቃለህ። አስባ ያለ ኦልሞስት አራቱም ሴንተር ባኮቿ የሉም በጉዳት ማለት ነውና የምር አልጠበቅኩም ነበር። ብሩኖ ፈርናንዴዝ ምን አይነት ተጫዋች ነው? አንተ ግን ችግርህ ምንድነው ነው? ከዛ ውጭ ግን ይሄንን የለንደን ቡልሃ ደግ ያለሽው ደግ የለጠፍሽው አቀላሁ የሆነ ክለብ ነው ወዘተ ክለብ ማለት ነው። ላስት ዊክ ምን ሲሰራ እንደነበር አይተናል። እስኪ ተወርዳታለህ ግን ብቻ ይመችሻሽ። ይሄ ነው በቃ ይሄ ነው ጀግና። ብዙ ለማብሸቅ ነበር እቅዴ አልተሳካም። ይመቻችሁ። አሁን ቻምፒዮንስ ሊግንም ከዚህ በኋላ ምንም እንትን የሚል ነገር የለም። ይመቻችሁ። ዩናይትድ አሸንፏል፣ ቼልሲ ተሸንፏል ማለት ነው። አብዛኞቻችሁ ላትስማሙ ትችላላችሁ። እኔ በጣም ደስ ብሎኛል። እግዚአብሔርን ከልቤ ነው በጣም ነው ደስ ያለኝ። ምክንያቱም አብዛኞቻችሁ የቼልሲ ደጋፊዎች ምን ስትሉ ነበር ከሳምንታት በፊት? እኛ በሲቲ እንሸነፍ ችግር የለው፣ አርሰናል ዋንጫ እንዳይበላ በሲቲ እንሸነፍ እና ደግሞ ቻምፒየንስ ሊግ አንግባ ስትሉ ነበር። ታቲ አሁን ቻምፒየንስ ሊግ አትገቡም ማለት ነው። በሲቲም ተለጥፋችኋል፣ በዩናይትድም ተለጥፋችኋል። ፕላስ ደግሞ ቻምፒየንስ ሊግ አትገቡ። ያ ነገር ያስደስተኛል። እኔ ቼልሲ ምናምን የማይመቼ ቡድን ነው ኦብቪየስሊ። ምንም እኔ አሁን አብዛኞቻችሁ አዳረድ የፋን ራይቫልነት ምናምን ነገር አለ ሞር ዩናይትድ ምናምን እንደዛ ነው ኤክስፔክት የምታደርጉት። እኔ ቼልሲ አይመቸኝም። ቼልሲ የማይመቼ ቡድን ነው። ደጋፊውም ቼልሲም አይመቸኝም ማለት ነው። ቼልሲ ደግሞ አሁን ከቻምፒየንስ ሊግ ኦልሞስት ርቋል። 6ኛ ነው ናይት ካልተሳሳትኩ 48 ነጥብ ምናምን መሰለኝ ያለው። ዩናይትድ ኦልሬዲ ቶፕ 5 ቻምፒየንስ ሊግ እንደሚገባ የሆነ ያረጋግጥ ነበር። ቻምፒዮን ቢወጣ ቢሸነፍ መግባቱ አይቀርም። ቼልሲ ደግሞ ቻምፒየንስ ሊግ እንዳይገባ ሲፈልግ ነበር። አሪፍ ነው ተሳክቶልኛል ማለት ነው። ከዛ ውጭ ብሩኖ ፈርናንዴዝ ለዚች ለብቸኛዋ ጎል አሲስት ማድረግ ችሏል። 18 አሲስቶች ደርሷል። ሪከርዱ ሊሰብረው ነው። ኦፍ ኮርስ እኔ ቢሰብረውም ያን ያህል ከዚህ በፊት ነግሬያችኋለሁ ቅር እንደማይል። ምክንያቱም ብሩኖ ፈርናንዴዝ በጣም የሚችል ተጫዋች ነው፣ ወርልድ ክላስ። ግን እንደ ችሎታው ምናምን በዋንጫዎች የታጀበ አመት ምናምን እያሳለፈ አይደለም። አጠቃላይ ካሪየሩ የሆነ በዋንጫዎች የታጀቡ አይደሉም። እኔ ኢንዲቪጁዋሊ ይሄን ሪከርድ ቢዝ ምናምን ያን ያህል የሚደብረው ሰው አይደሉም። ግን አንድ ዩናይትድ ደጋፊ ይመጣና ብሩኖ ፈርናንዴዝ እኮ ከቴሪ ዳንኤል ኦንሪ ከጎቱ ይበልጣል ይለን ይሁን ለአንዳንድ ፋን ምናምን ስል ነው እንጂ እኔ አሁን ብሩኖ የሄነሪ ወይ ደግሞ የኬድን ሪከርድ ስለሰበረ ከሄነሪ ይበልጣል ማለት አይደለም። ግን ደግሞ ቢዝም ይሆናል በስሙ የሚጠራበት ነገር ቢዝ ደስ ይለኛል። ለምን ብሩኖ ስለሚችል ቆንጆ ይሆናል። ኢንዲቪጁዋሊ ቆንጆ ካሪየር አለው። ግን በዋንጫዎች የታጀበ ምናምን ነገር አይደለም። ከዛ አንፃር የሆነ የሚጠራበት ጀስት ብሩኖ የሚታወስበት ነገር ይዞ ከፕሪሚየር ሊጉ ኢሊሚኔት ቢሆን ምናምን ነገር ደስ ይለኛል። ግን ደግሞ እንዳልኳችሁ አንድ ዩናይትድ ደጋፊ መጣና ከቴሪ ዳንኤል ኦንሪ ይበልጣል ይለናል ብሩኖ። ለዛ ነው እንጂ እኔ ብሩኖ ፈርናንዴዝ አሲስት ሪከርዱን ቢሰብረው ሁላ እግዚአብሔርን ቅር አይልም። ለምን ቲቲ ኦልሬዲ ጎቱ። ስለዚህ ለምን ይደብረኛል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ቼልሲ በመሸነፉ ግን በጣም ደስ ብሎኛል። ይመሻሹ። እዚህ ቲም ውስጥ አንድ ድሪብለር የለም። አንድ ተጫዋች 1v1 የሚያልፍ ተጫዋች የለም። ምን አይነት ዊንገሮች ነው ያሉን? ኔቶ እንዲህ ያኛው ጋር ናቸው። ጭራሽ ወደ ጎን ወደ ኋላ ጭራሽ ለዩናይትድ ተጫዋቾች ኳስ ይሰጣል። ዴላፕን ተውት። እኔ ፓልመርም ልክ አይደለም ልክ አይደለም። ኤንዞ ፈርናንዴዝንም ተውት። አንድ 1v1 የሚያልፍ ተጫዋች የለንም። ከዚህ ጨዋታ ጥሩ ነገሩ የሃቶ ፐርፎርማንስ ብቻ ነው። በቃ ሃቶ ትክክለኛ እንደዚህ አይነት ፐርፎርማንስ ሁሉ የሚያሳይ ከሆነ ጥሩ ተጫዋች። ከዛ ውጪ ምንድነው እድል መፍጠር እንዴት ነው የሚያቀተን? ተከላካይ የሌለው ቲም ላይ እንዴት ነው እድል መፍጠር የሚያቀተን? እግዚአብሔርን ካሴዶ ከሙከራው ውጪ ደና ሙከራ ምንድነው? ኧረ በኢየሱስ ኳስ መምታት የሚመታ ተጫዋች የለን። ድሪብል የሚያደርግ ተጫዋች የለን። ተቀያሪ የለን። ምንድነው እየሆነ ያለው? አሁን ምንድነው እየተፈጠረ ያለው? እዚህ ቲም ውስጥ የሚቀየር የፊት መስመር ተጫዋች የለንም እኮ ጭራሽ። ተከላካይ ነው የቀየር ነው። ተከላካይ ምን እንዲያደርጉልን ነው? ኧረ እኔ ግራ ገባኝ። እግዚአብሔርን ግራ ገባኝ። በቃ ምንድን ከአቅሜ በላይ ነው። ተኙ። ነገ በጣም ብዙ ስራ አለባችሁና ቋጣሪዎች ተኙ። ማንቸስተር ዩናይትድ ተሸንፈው አስቶን ቪላና ሊቨርፑል አሸንፈው 5ኛ ትወርዳላችሁ ስትሉ የነበራችሁ ቋጣሪዎች ተኙ። አልহামዱሊላህ የሚያስብል ጨዋታ። ቼልሲዎች በጣም ትልቅ እውነት በጣም ነው የምትወዱን፣ እናመሰግናለን። አልহামዱሊላህ የሚያስብል ጨዋታ
ተገላገልን። ይመቻችሁ። ለአቻ ቋጥረን ነበር አልተሳካልንም። ያው ምንም ማድረግ አይቻልም። ደግነቱ ቼላ አለማሸነፏ ነው። ቼላ አለማሸነፏ ነው። ያው እንግዲህ በኩና ጎል አስቆጥሮ 1-0 በሆነ ውጤት እንግዲህ ዩናይትድ አሸንፏል። ባይዜ ሰከንድ ሃፍ ላይ ቼልሲዎች ምርጥ ነበሩ፣ እውነት ለመናገር ማለት ነው ምርጥ ነበሩ በማጥቃቱ ረገድ። ግን ያው የሞከርን ነው የሆናችሁ ኤፍሲ ክለቦች አቻ እንኳን ማድረግ አቃታችሁ። አንግል ነው ኧረ በስመ አብ። ባይዜ እኮ ዩናይትድ አለማድረግ አይቻልም እውነት ለመናገር ምክንያቱም ተከላካይ ስፍራውን እንደተመለከታችሁት ነው። ግን እንደዛም ሆኖ ስታንፎርድ ብሪጅ ላይ መጥቶ ቼልሲ አሸነፈው። በእውነት ነው የምላችሁ በጣም ያስገርም። አረ ቼልሲ ግን ለምንም ለማንም አይሆን። አረ በስመ አብ። ለማንኛውም ለኛ ተመችቶናል። ምርጥ ያንስ ነው። ያው ይመቻቸው። ለማንኛውም እነዛ ልክ ጨዋታው ሲያልቅ ያየሁት ትዊት ነው ይሄ። በጣም የሚገርም ሪከርድ ነው። ለተከታታይ 4 ጨዋታዎች ተጫውተው ቼልሲዎች ምንም ጎል አላስቆጠሩም እና ሲሰላ ለ6 ሰዓት ተጫውተው ጎል አላስቆጠሩም ማለት ነው። ግማሽ ቀን ሙሉ ብትላፉ ጎል አታስቆጥሩም እንዴ? ምን ሆናችሁ ነው? በጀማል ሞት ቼልሲ ምንድነው የሆነው? ከዛ ሁለት ሐሳብ ነበረኝ ከዚህ ትዊት በፊት ማለት ነው። አንደኛ ዩናይትድ ቤት ውስጥ ማዝራዊ ለምንድን ነው በደንብ አፕሪሺየት ማይደረገው? ማለት ሂስ በጣም ታለንት ተጫዋች በጣም ለበቃ ሚሟሟት ለውጤት ሚሟሟት ልጅ ነውና ብዙ የዩናይትድ ደጋፊዎችም ሌላ ክለብ ተመልካቾች ምናምን ብዙ አፕሪሺየት ሲያደርጉት አይቻላቀምና አይ ቲንክ በጣም ጸዴ ተጫዋች ነው ማዝራዊ። ሌላ ሁለተኛው ነገር ጋርናቾ ለደላላነት ተፈጥሮ ኳስ ተጫዋች የሆነ ሰው ነው። አርጀንቲና ውስጥ ማለት ነው ኮንዶሚኒየሟን በ5 ሚሊዮን እያለ መሸጥ የሚገባው ሰውዬ ወይም የቤት ሰራተኛ አለኝ ምናምን እያለ መደለል ሲገባው ኳስ ተጫዋች የሆነ ሰው ነው። ቢስሚላ እንዴት ነው የሚያቃጥለው ለማየት ራሱ ጋርናቾን ማለት ነው። አታካች ሰው ነው። ኤኒዌይስ ቼላው ሲቲን ማሸነፍ ይቀል ነበር ከዩናይትድ ይልቅ ማለት ነው። ሲቲን ብታሸንፍ ኖሮ እዚህ ታብ ውስጥ አትገባም ነበር። አይ ቲንክ ቻምፒየንስ ሊጉን አሁን ቻው ብትለው ነው የሚሻለው። ይመቻችሁ፣ ደህና ደሩ። የአውሮፓ ሻምፒዮንስ ሊግ መጣሁልሽ እያለ ይገኛል ማንቸስተር ዩናይትድ። በተጠባቂ የፕሪሚየር ሊግ ፍልሚያ በቶፕ 4 ፉክክሩ ላይ ተጽዕኖ ሊፈጥር ይችላል ተብሎ በተጠበቀ ጨዋታ ስታንፎርድ ብሪጅ ላይ ቼልሲን የገጠመው የማይክል ካሪኮ ማንቸስተር ዩናይትድ 1-0 በሆነ ጠባብ ውጤት በማሸነፍ የአውሮፓ ሻምፒዮንስ ሊግ ግስጋሴውን አጠናክሮ በመቀጠል 3ኛ ደረጃ ላይ በ58 ነጥብ መቀመጥ ችለዋል። በዚህ ጨዋታ ላይ ቼልሲዎች ተጫውተው ማንቸስተር ዩናይትዶች አሸነፉ ቢባል ማጋነን አይመስለኝም። በጣም በርከት ያሉ ሙከራዎችን ቼልሲዎች ማድረግ ችሎ ነበረ። ነገር ግን ዩናይትዶች 43ኛው ደቂቃ ላይ በማቲያስ ኩኛ አማካይነት ባስቆጠሩት ጎል አማካይነት ጨዋታውን በዛ ውጤት መርታት ችለዋል። ቼልሲዎች ከ25 በላይ ሙከራዎችን ማድረግ የቻሉ ቢሆንም ነገር ግን አንድም ጎል ማስቆጠር አልቻሉ። እንዲሁም ደግሞ ከአንዴም ሁለቴ ሶስቴ የግቡ ቋሚና አግዳሚ እንግዲህ ኳሶችን ሲመልስባቸው ነበረ። እድለኛም አልነበሩም ማለት ይቻላል። በአንጻሩ ማንቸስተር ዩናይትዶች ግን በጉዳትና በቅጣት ወሳኝ የሚባሉ የተከላካይ መስመር ተጫዋቾቻቸውን አጥተውም ቢሆን ክሊንሺት አስጠብቀው ወደ ስታንፎርድ ብሪጅ ተጉዘው ቼልሲን 1-0 ማሸነፋቸው መልካም የሚባል ውጤት ነው ማለት ይቻላል። ቼልሲዎች በመጥፎ ግስጋሴያቸው ቀጥለዋል። አራተኛ ተከታታይ ጨዋታን በፕሪሚየር ሊጉ ሽንፈት ገጥመዋቸዋል። እዛው ባሉበትም 6ኛ ደረጃ በ48 ነጥብ ተቀምጠዋል። ይህንን ጨዋታ ምናልባት ውጤት ቢያገኙ ኖሮ ለቶፕ 4 የሚቀርቡበትን ነጥብ ማስመዝገብ ይችሉ ነበር። ነገር ግን ያንን ማድረግ አልቻሉም። ለማንኛውም በዚህ ጨዋታ ላይ ግን ብሩኖ ፈርናንዴዝ አሲስት በማድረግ በፕሪሚየር ሊጉ 18ኛ አሲስቱን ዘንድሮ ማድረግ ችሏል። ባንቺ ያለ ቋሚ ተከላካይ አሸነፈ ዛሬ ቼልሲ 20 ምናምን ሞክሮ 3 ነው ታርጌት ያለው። ቼልሲ ጋርናቾን ብሌም ያርግ። እኔ በምን ቀን እንዳመጡት አላውቅም። አንድ ሞከራ አንዱን ታርጌት ኩኛ ብሩኖ የሚገርም አሲስት ኩኛ ገባ፣ አለቀ። ደነሱ፣ አለቀ። ዩናይትድ አረጋገጠ ቻምፒየንስ ሊግ እንደገባ። በቃ ምንም ከዚህ በኋላ ይሄን ያህል የሚያስጨንቅ ነገር የለውም። ጭራሽ ነገ ሊቨርፑል መርሲሳይድ ደርቢ ነው ከኤቨርተን፣ ሊያውም በኤቨርተን ሜዳ። እኔ እግዚአብሔርን ነው የምላችሁ በዛ በኩል ከኩኩሬላና በዚህ በኩል ደግሞ ከጉስቶ ውጪ እኔ ምን እንደሚሰሩና ሀቶም በጣም አሪፍ ነበር። ሌሎቹ ምንድነው ስራቸው? ነው ግራ የሚገባኝ። ካይሴዶም አሪፍ ነበር፣ ይሞክር ነበር። በቃ ኧረ በስመ አብ ጋርናቾ እግዚአብሔርን ዩናይትድ እንዴት ችሎ ነው የሸጠለት? እንዴት አሳምነው እንደሸጡላቸው። በዚህ በኩል ከዛ ደግሞ ይሻላል ኔቶ ነው ያለው። ኧረ በስመ አብ ቼልሲና ዊንገር ችግር ዴላፕ ራሱ ዝም ብሎ ነው በቃ ደህና ያሉት ፉልባኮቹ ናቸው። ኧረ ቼልሲ ከባድ ነው። በስመ አብ 5ኛ ተከታታይ ጨዋታ ዛሬ ሽንፈት። ኧረ በ6 ዓመቱ ነው ዩናይትድ ዛሬ ያሸነፈው ስታንፎርድ ብሪጅ ላይ ሄደው በ6 ዓመቱ እድሜ ለጋር ናቸው። ቀይ ሰይጣናቶቹ ማንቸስተር ዩናይትዶች በለንደን ምድር ሰማያዎቹ ቼልሲዎችን ደመሰሷቸው። ስጋት አንዣቦባቸው 4 የጀርባ አጥንት የሆኑ ተከላካዮቻቸው አጥተው ወደ ለንደን የተጓዙት ቀዩ ሰይጣናቶቹ በስታንፎርድ ብሪጅ
ታሪክ ሰርተው አምሽተዋል። ሰማያዎቹን በገዛ ሜዳቸው ደምስሰው 3 ነጥብ ይዘው ወጥተዋል። ይህ ድል ለማን ዩናይትድ ተራ ድል ሳይሆን ወደ ቻምፒዮንስ ሊግ ለመመለስ የሚያደርጉት ጉዞ እጅግኑም አጠናክሮላቸዋል። ታዲያ እናንተስ ስለ ዩናይትድ ድል ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። እኔ እኮ ከሁሉም ግርም የሚለኝ አንድ ተጫዋች እንዴት ለቡድኑ በግሉ ከ30 ነጥብ በላይ ለቡድኑ ያበረክታል። ብሩኖ ፈርናንዴዝ ዘንድሮ ያደረገው ይሄንኑ ነው። 18ኛ አሲስቱን በፕሪሚየር ሊጉ ባስመዘገበበት ምሽት ማንቸስተር ዩናይትድ ወደ ስታንፎርድ ብሪጅ ሄዶ ከ6 ዓመታት በኋላ ቼልሲን በሜዳው ተበቅሎ ተመልሷል። የቻምፒየንስ ሊግ ቦታን በሚደረገው ፉክክር ላይ 6ኛ ደረጃ ላይ ከሚገኘው ቡድን በ10 ነጥቦች ርቋል። አሁን ላይ የቻምፒየንስ ሊጉን ቦታ አረጋግጧል ቢባል ማጋነን አይሆንም። ቼልሲዎች በጎል ሙከራና ተጭኖ በመጫወት ረገድ እጅግ የተሻለው ቡድን ቢሆንም ነገር ግን የብሩኖ ፈርናንዴዝን አሲስት ማቲያስ ኩኛ አስቆጥሮ በመጀመሪያው አጋማሽ በተቆጠረው ጎል ማንቸስተር ዩናይትድ ሙሉ 3 ነጥብን ከስታንፎርድ ብሪጅ ይዞ ለመመለስ ችሏል። ቼልሲዎች የአቻነቷን ግብ ለማግኘት በርከት ያሉ ኳሶችን ቢሞክሩም ነገር ግን የማንቸስተር ዩናይትዶችን መረብ መድፈር አልቻሉም። ስለ ምሽቱ የማንቸስተር ዩናይትድ አስደናቂ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይችላል ማንቼ ይችላል፣ ይችላል ኩኛ ይችላል። ዩናይትድ ዛሬ በስታንፎርድ ብሪጅ በወርቅ ቀለም ስሙን በክብር በድል መዝገብ ላይ ጽፏል። የዛሬው የዩናይትድ ጨዋታ ከእግር ኳስ ጨዋታ በላይ የሆነም የክብር ጉዳይ ነበረም። ማንቸስተር ዩናይትድ ቼልሲን በገዛ ሜዳው 1-0 በማሸነፍ በፕሪሚየር ሊግ ሰንጠረዡ ላይ ነጥቡን ወደ 58 ከፍ በማድረግ በሶስተኛ ደረጃ ላይ ተንፈላሶ ተቀምጧል። እስኪ ሁላችሁም ይችላል ማንቼ ይችላል እያላችሁ ኮመንቱን አጥለቅልቁት።